ግን በአንተ ያው የት አገኘሽ ማወቅ ስለፈለግኩ ነው። የት አገኘሽ ነው ማለት ጓደኞች ጋር እንደዚህ ግማሾቹ ኦሮሞ ነው ይላሉ፣ ግማሾቹ ደግሞ አማራ ነው ይላሉ። እሱን ለማወቅ አይ አለኝ፣ ግን ይህን ንገረኝ ከክርክር እንወጣለን። እኔ የሚገርምሽ ነገር ቦታ ነው ያለሁት። ቻይና ምን ይሉኛል ቻይኖችን ሳይ የቻይንኛ አውራ ይለኛል እና የቻይንኛም እንትን እንዳለብኝ እጠረጥራለሁ። ቻይንኛ አልችልም፣ ግን የማላውቀው ቻይንኛ በደሜ ይመላለሳል። ቻይኖችን ሳያቸው ስትስቅም አይነት ትንሽ ገባ ስለሚል እነሱን ትመስላለህ ይሉኛል። የት እንደሆንኩ እኔ እራሱ እና አፈር በሆነ ይሻለኛል አይሻልም? የእኔ ናት። ያው አፈር ነው ወደ አፈር ትመለሳለህ ስለሚል አይሻልም? ምረው ፖይንቱ አሁን ለምሳሌ ለምር የጠየቅሽ አሲዛችሁ ነው ተወራርዳችሁ ነው? ላር የለም የጠየቅኩህማ እሱ ኦሮሞ ነው ስላሉ ደግሞ አማራ ነው ስላልኩኝ ያው ክርክር ላይ ስለነበረ እሱ እንድታሳወቀኝ ብንገላገል ሁለታችን ነው። ሁሉንም በሆነስ ምን ችግር አለው? አያዋጣም? እሱ ችግር የለውም። ብቻ ግን ያው እኔ ብረት አስብዬ አሁን እናንተ ሁሉንም ነው ብላችሁ ተወራረዱ። እንደዛ ይሻላል። እሺ አረ እንደዛማ ካላስ ተከራከር በጣም ተማታል እኮ መለያ። አሁን የሚለያችሁን እንደው ቁርጥ ያለ እንትን ሰውየው ሁሉንም ነኝ ብሏል እና እንግዲህ በቃ ተውት፣ አፈር ነው። በነገራችን ላይ እኔ ኢትዮጵያዊ በመሆኔም አልኮራም እንዳልኩሽ። ለምን አንድ ቻይናዊም እኔም በፈጣሪ ፊት እኩል ነን። እንደ ሰው ነው የምንዳኘው። ገብቶሻል? ሰው እንደ ምልክት በቃ ኢትዮጵያዊ ነኝ ምናምን አፈር እንደሆንኩ ነው የማውቀው። የእኔ እናት አፈር ደግሞ አፈር የለም እዚህ የሚገርም ግን የት ተወልደህ የት ሰፈር ልጅ ነህ የት ተወልደህ አድገህ ነው የሚለውን ነው እንጂ እኮ ሁላችንም ያው ኢትዮጵያዊ ነን። ግን አሁን እኮ ዘር መለየት አይደለም። ግን ፐርሰናል ጥያቄ ምናምን አድርገ ነው ፕሮግራማችን ነው ወደ ግል ቃለ መጠይቅነት ሊሸጋገርብን ነው እና ይሄንን እንደው ሌላ እንትን ላይ ብናወራው ብንወያየው አይሻልም? እንደው በግል ቀንም መተሽ ምናምን ጨዋታ ላይ እንደው ብናወጋው ጥሩ ይመስለኛል። አይመስልሽም? እንደ ሀሳብ መጠረዳሽን ያመስላል እና ጥያቄ ነበረኝ። እስኪ ከዚህ ጭንቀት ጋር አግለኝ። እሺ ጠይቂኝ። ሰው በቃ ያኔ አንድ ሰው በጣም እጠላለሁኝ። የኔ አንድ ልጅ እናት ነኝ። የልጅን አባት በጣም እጠላዋለሁኝ። ማለት እኔ እና እሷን ብዙ ሰዓት ስላዋረድን ብዙ ግፍና በደል ስላደረሰብን ያኔ ልጅ በሱ ስም እንድትጠራ አበደን አልፈልግም ጭራሽ ማለት ነው። እና በቃ የሆነ ሰው ራሱ እጣላለሁ ሌላም ሰው ጋራ የሆነ ልጅን እስከ አባቷ ስም ሲጠሯት በጣም እናድዳለሁ። የሚያውቅ ሰው ግን አያረግም። የማያውቅ ግን እንደዚህ ደህና ናት እሷ እንደዚህ ምናምን እያሉ ይጠይቁኛል። እኔ በዛን ሰዓት ግን ደህና ነገር አልመልስላቸውም። በሱ ስም አትጥሮ ልጅን ምናምን እላለሁ። ያ ያልኩበት ምክንያት በጣም ብዙ ታሪክ አለ። ግን ያው ልጅን እንዴት ብዬ እኔ ማለት በሱ ስም ለመጥራት የሆነ ደስ አይለኝም። የሆነ የማፍር ነገር ነው የሚመስለኝ። ያኔ ልክ ሌላ ቦታ ያመጣኋት በኒካ ነው፣ በትክክለኛው ትዳር ግቢ ነው ያመጣኋት። ግን አልተማመንም። እንደዚህ በቃ ይቀፈፈኛል አስበን እና ልጅን እንዴት አድርጌ በአባቷ ስም እንዴት ይጠራል አድርጋት ታዛቅ አራቸዋለች። ስለዚህ በጣም ስለምትጠዩ በእሷ ስም እንዲጠራ አይደለም የምትፈልጊው? እኔ አልፈልግም። ግን አውቃለሁ ሀራም እንዲሆን አውቃለሁ። ግን ለምንድን ነው እያወቅኩ ነው። ጥላቻሽ ምንድን ከምን መነጨ? ለምሳሌ እሱን ፖይንት ንገሪኝ እስኪ። ጥላቻዬማ ያኔ እሷን አላውቃትም ስላለኝ አልፈልግም ብልያት ምናምን ስላለ ልጅሽን ስለ ካደ ነው። አሁንም ክዷል። እንደ ካደ ነው የጸናው ወይስ ይፈልጋል? በመጀመሪያ ያው እርጉዝ እያለሁኝ ነው ጣቡ የተጀመረው። ሳዛ ወልጄ በወለድኩኝ በ20 ቀን እሱ ስራ ቦታ ነበረ። እንደ ማንኛው ሰው ልጅና ያለሁ ልምጣ ሲል እሺ ብዬ መጣ። ከዛ
የመጣው ግን ሌላ ሴት ጋር ያኔ ተባብሎ እዛው አለሁበት ቦታ ሊሰት ሊያባልግ ነበረ። ከዛም እኔ ጽሁፉን አየሁት። ያኔ የሚገናኙበት ነገር ሳየው ከዛ ይህ ነገር ምንድን ነው ምናምን ስለው በቃ ሸመጠጠ ማለት ነው። ያኔ መናገር አልፈልግም እንዲሁም ለሌላ ሰው ነው እንጂ ለራሴ አይደለም ምናምን አለ። ከዛ እኔ ምሬ ምናምን አልኩኝ። ተጣላን። ልጅን ይዤ እሄዳለሁ እዚህ ቦታ እሱ ጋር አልኖርም ስል እኔ እንደበደበኝ ከዛ ልጅትን ማቅፍ የነበረ እኔን ማታለሁ ብሎ ደግሞ ልጅቱንም ግንባሯን ሲመታት የ20 ቀን ልጅ ናት። እድሜዋ በዛኔ ማለት ነው። አይኗን ደህና ናት፣ ግን በሰዓቱ አብጦ ምናምን ተሻላት። ከዛም እኔም እንደዛው ነገሩን ቀጠልኩኝ። እኔ ካላስ እንደዚህ እኔ ያክል እኔ በዚህ ሰዓት አራስ ነኝ፣ ሌላ ነገር ከተመኘህ እኔ ለምን አትወኝም ምናምን ስለው ያው ደረታችን በዛኔ ያው ያኔ ካራ ይይዛል። እገልሻለሁኝ እንደዚህ ካልሽኝ እገልሻለሁኝ አንቺንም ልጅሽንም ነው ማጠፋችሁ ስለሚለኝ ካላስ በፍራቻ መልኩ ይገለኛል በማለት ያኔ ያንን ነገር ትቼ ልጅቱንም 6 ወር እንደዛ ይዤ ወደ ኢትዮጵያ ላኳት ማለት ነው። ያንንም ስልክም ምንም ያክል ነገር አላገዘኝም፣ ምንም አላለኝም። ያው በዛም ሁሉም ሰው ደግሞ የልጅሽ አባት ነው ታየው ምናምን ስለሚለኝ የሰው ምክር እሰማለሁ እና እሺ ብዬ በዛውም መኖር ቀጠልን። ግን እሱ ሌላ ሴት ጋር የሚሄደው ድጋሚ እንደዛው ነው በቃ። ከዛ መጨረሻም ያው ተለያየን። ግን የተለያየ ነው በር ሰጥቼው የሆነ የተለያየ ነው። አይኔን መታኝ። አይኔን ሲመታኝ አይኔ ጠፋ። አንድ አይኔ ማለት ነው። አንድ አይኔ ጠፋ ጭራሽ። ያኔ ብረቱ ግን ደህና ነበረ፣ ግን ጠፋ። እንዳይኑ እንዳለ አላይም። በቃ ተሸፈነ ሲመታኝ ማለት ነው። በምን እንደመታኝ አላውቅም፣ ግን ተሸፈነ አይኔ እንዳለ። እንደዚህ መስታወት ስሄድ አላይም። አዛ ካላስ ሌላም ሰው መጣና እንደዚህ እስከሚገልሽ ነው ምናምን። ማንም የለኝም፣ ወንድምም የለኝ፣ ሴት እህቶች ናቸው አሉኝ። እነሱም ደግሞ ምንም የሚያደርጉት ነገር የላቸውም። አይኔ ከሚጠፋ ብዬ ያንን አንጭ የሚለኝን ብር ሰጥቼ ያኔ ሲያገባኝ የሰጠኝ ብር ነበር እና ያንን ሰጥቼ ተፈታሁኝ። ከዛ ተፈትቼ ግን ይሰድበናል። እኛ ከሱ በጣም ርቀን ነው የምንሄደው፣ ግን እሱ በእኛ ጀርባ እየሆነ እዛ የሚያደርጉትን ቤተሰቦች ያኔ ያጣራል። ያንን ይዞ እኛን ይሳደባል። እናትሽን ልግደልሽ፣ አባትሽን ልግደልሽ፣ አንቦቅቧቅ አባትሽ፣ ሽማግሌ አባትሽ ምናምን ድረስ ብዙ ይሰድባል። በቃ የራሴን እኔን አልፎ ለቤተሰቦች ድረስ ብዙ ነገር ይላል። እርግጥ አባቴ ያው ሽማግሌ ነው። የእሱ ልጅ ስላሳደገ ወተት ሲያልቅባት እየተጨናነቀ እኔ ሳረገው ስቀር እሱ ዲነታ እየሸጠ ያሳደጋት አባቴ አዎ ትልቅ ሰውዬ ነው፣ ግን ተሰደበ እና በዛ ነገር እኔንም በቃ አሮጌት ይለኛል ምናምን ይለኛል። እኔ ወዶ ነው ያገባኝ። 4 ዓመት ኖረን አብረን። የዛኔ የለም ነበር ይሄ ስድብ፣ ግን አሁን ላይ በቃ ምንም ሳናረገው ይሰድበናል። እዛ ልጅ እሱ ደግሞ መርዶ አልመጣልሽም እንዴ ትሞተልሽ ምናምን። ደግሞም ለአንዲት ለጥቁር ልጅ ነው እንዴ የማስበው የምጨነቀው። ስፈልግ 4 እግሯን ትብላለሽ። የታውቃታለሁ ፈልጌ ነው እንዴ የወለድኳት። ራስሽ ፈልገሽ እኮ ነው እድሜ ስለገፋብሽ እንጂ አንቺን ፈልጌ አይደለም ይለኛል። በእድሜ እኩል ነን፣ ግን እንደዚህ ስለሚለኝ በቃ ልጅን በሱ ስም ለመጥራት በጣም እሰቃቃለሁኝ፣ አፍራለሁኝ። ግን ውስጥ ያኔ ሙስሊም ነኝ አውቃለሁ ሀራም እንደሆነ። እህቶቼ ያኔ የዲን ተማሪ ናቸው፣ ብዙ ይሰድቡኛል፣ ግን እኔ ሞራል የለኝም። ይሄን የምትመክረኝ ጊዜ ዳኘው ህይወትሽ ላይ አይድረስ። ግን ልጅቷ በአባቷ መጠራቷ ምንም ለሱ እንደ በቃ አባትነት እኮ ይሄ መጠሪያነት እኮ ሰው በተፈጥሮ የሚያገኘው ነው። በቃ ከሱ ተወልዳለች እና አንዳንዴ ወልዶ ጥሎ የሚሄደው ወንድ እኮ ልጁ በሱ ስም ይጠራል። ይህ ማለት እኮ እሱን ካብሹ ማለት እኮ አይደለም። ልጅቷ ግን ነገ በአባቷ የመጠራት መብት አላት፣ ምንም አባቷ ክፉ ቢሆን። ስለዚህ አንቺ በተቃራኒው በክፋቱ መንገድ አትሄጂ ማለት ነው።
ልብሽ ንጹህ ይሁን። ነገ ቀን ቀንን ሲተካ ነገር በህይወትሽ ውስጥ መልካም ነገር የሚገጥምሽ ሰዎች በሄዱበት በክፋት መንገድ በመሄድ አይደለም፣ አጸፋውን በቡጢ በመመለስ አይደለም። ጥሩ ቢጠፋ አልፈልግም ቢል ቢክድ እንኳን ልጅሽ በአባቷ ብትጠራ እሷ ነገ ራሷ ትጠይቀው ፊት ለፊት እንትን አትበይ ማለት ነው። በተሳሳተው መንገድ አትሄጂ። ሰላምሽን ምረጪ የኔ እናት። ጥላቻ ከውስጥሽ አውጪ። ጥላቻ አይጠቅም። በጣም ነው የምጠላው ስላልሽኝ፣ በጣም ስለጠላሽው እሱን አትጎጂውም። አንቺ እንቅልፍ ታጫለሽ። ስለሱ ባሰብሽው ቁጥር ትንጨረጨሪያለሽ። የጎዷችሁን ሰዎች በቁማቸው መበቀል የምትፈልጉ ከሆነ ምንም እንዳልተፈጠረ፣ ምንም እንዳላደረጓችሁ፣ እንደውም በጣም እንደ ዳናችሁ ነው መኖር ያለባችሁ። ድናችሁ ስታያቸው ራሱ ማለት የለባችሁም ችግር አለ ማለት ነው። ለእነሱ ይህ ሰርግና ምላሻቸው ነው። እኔ እኮ ነኝ እንዲሰራዋት ይላል። ስታገኙ ግን ጥሩ ሰላም ተስጠሽ በርታ ብለሽ ብትሄጂ እንዴች ልጅ እንደዛ አርጌት ጭራሽ ትስቃለች። ምን አግኝታ ነው? እንዴት ነው እንደዚህ ጠንካራ የሆነችው? የቤት ስራ ትሆኝበታለሽ። በብስለት ማሸነፍ ማለት ይሄ ነው። እንዲህ የምታደርጊው እሱ ጥሩ ሰው ስለሆነ እኮ ነው። ወይ ይቅርታ የምታደርጉላቸው በሌሉበት እነሱ ይቅርታ ስለሚገባቸው ሳይሆን እናንተ ሰላም ስለሚገባችሁ ነው። ስለዚህ ልቀቂ። ከዛሬ ጀምሮ ሰላም ይገባሻል፣ እንቅልፍ ይገባሻል፣ ደስታ ይገባሻል በህይወትሽ ውስጥ። እሱ ከዚህ በኋላ ምንም አሻራ የለውም። ግን ተሸክመሽው ግን እየሄድሽ ነው። አንቺ በጠላሽው ቁጥር ምንም ሳይከፍል ጭንቅላትሽ ውስጥ በነፃ ነው እየኖረ ያለው። አውልቂ ጣይ፣ ለልጅሽ ፍቅር ስጪ። በአባቷ ተጠራ፣ ችግር የለውም። አንቺ ግን እመሪ፣ ይመርብሽ፣ ቆንጆ ሁኚ፣ ስራ ስሪ፣ ገንዘብ ያዥ፣ ህይወትሽ ይቀጥል፣ ደስተኛ ሁኚ በዙሪያሽ። ይሄ ነው የሚገባሽ ለአንቺ። ተበድለሽም ተገፍተሽም እንደገና ደግሞ ጥላቻ ተሸክመሽም ስንት ጥፋት ነው በህይወትሽ ውስጥ የሚካሄደው። ለቀሽ ሂጂ፣ አትጥይሽ። እሺ አሌክስ ጠይቅሽ። እሺ አመሰግናለሁ። በጣም ነው የማከብረው። ተባረክልሽ፣ አማኑርልን የስደት ወንድማችን። አሜን አሜን። መልካም ቀን። እሺ አሁን ሁለተኛ የጠየቀችው ጥያቄ ነው። ጥሩ እንኳን መጣሽ። ታሽ በምክንያት ነው። ጥላቸውን ተሸክመሽው ትኖሪ ነበር የዛሬ 10 ዓመት እያልሽ የተብሰለሰሽ ጭንቅላትሽ ውስጥ ቤት ሰርቶ ሊኖር የማይገባው ሰው አይምሮሽ ውስጥ እንዲኖር ፈቅደሽ ማለት ነው። የጎዷችሁ ሰዎች ለሰከንድ ጭንቅላታችሁ ውስጥ መቀመጥ የለባቸውም። ቶሎ አስወጡ። አይምሯችሁ ውስጥ መቀመጥ ያለባቸው መልካም ያደርጉላችሁ፣ ቀና የሆኑ እናንተ የደገፏችሁ፣ እጃቸውን ዘርግተው ያነሷችሁ ለእነሱ ነው የሚገባው። ይሄ አይምሯችሁ ለነዛማ አይገባም። ቶሎ ማውጣት፣ ከነ መፈጠራቸው መርሳት። በእናንተ አይምሮ ውስጥ መረሳት ነው ለእነሱ ሞት ማለት። ለጎዷችሁ ሰዎች ሞት ማለት እንዴት እንደሚጎዳቸው አልገባችሁም። መረሳት። ሄሎ ደረገ ነገር የለም። ሄሎ ታሰስ እኔ እርዳታ ፈልጌ ነው። እሺ ምን እንርዳሽ? ከትንሹ ታሪክ ልጀምርና ቪዲዮ ላብራ እንዴ? ከምን ከትንሹ ታሪክ አታብሪ። እንደዚሁ ንገሪን፣ እንደዚሁ አታብሪ፣ ችግር የለም። እኔ ያለሁት አሁን ሰው ቤት ነኝ፣ እዚሁ አዲስ አበባ። እሺ። እና እዚህ ከገባ 8 ዓመት ሞልቻለሁ። ትንሽ የተፈጥሮ ችግር ስላለብኝ በነፃ ነው የኖርኩም ማለት ይቻላል። የሚቀጥረኝ ሰው ካለ ወይም የሚያግዘኝ ሰው ካለ የራሴ ስራ መሰራት ፈልጌ ነበር፣ ግን ትንሽ ብር አልጠራቀም ብሎኝ ነው። እኔ ጌታ አሁን ስራ ላይ ነሽ? እየሰራሽ ነው በዚህ ጊዜ? አሁን እየሰራ አይደለም፣ ግን ስራ ጨርሻለሁ። ሰው ቤት ነኝ እስካሁን። ገንዘብ አልጠራቀም ብሎ ያልሽኝ ነገር አልገባኝም። እንዴት ነው? ትንሽ ነው የሚከፈልልኝ
እዚህ ስራ የለም፣ ስራ ብዙ ስራ የለም ስላለች አንድ ልጅና አንድ እናት ናቸው የሚሰራው ነገር ስራ። ስለዚህ እሷም ብቻውን ነው የምታሳድገው ልጁን። እንደገባ 500 ብር ነበር የሚካፈልልኝ። 8 አመት ሞልቻለሁ ብያለሁ እዚህ። ግን በዚህ ሰዓት አንተ ታውቃለህ፣ ቤተሰቦቼ በጣም ደሃ ናቸው። ለእነሱም ልካለሁ እሱ ከሱ ላይ። አሁን በዚህ አመት 3000 ብር አስገብታልኛለች። እኔም ስራ የለኝም ታውቅኛለሽ። ስለዚህ እንደዛ ነው ስላለችኝ እሷን ማስጨነቅ ስላልፈለኩ የራሴን ስራ መሰራት ስለፈለኩ ነው። አሁን ምን ያህል ነው የሚከፈልሽ? አሁን በዚህ አመት 3000 ብር አስገብታልኛለች። 3000 ብር ይከፈልሻል። 500 ብር 2200 እየጨመረችልኝ ነበር በየአመቱ። እሺ እኮ አሁን 3000 ብር ይከፈልሻል በወር። የምታገኘውን ምንድን ነው የምታደርጊው? ወይም ታስቀምጫለሽ በአግባቡ? ብዙ እንኳን አላጠፋም። እውነት እኔ ወጥቼ እንደዚህ ምስናና ሰውም አይደለሁም። በአመት ቤተሰቦች ጋር ሄዳለሁ። እነሱ ደሃ ናቸው። እናቴ ታማሚ ስለሆነች ከሱ ላይ ትንሽ ልክላታለሁ። ለሷ ግን አልጠቀመኝም። እንደዛም ሆኖ እኔም የራሴ ታማሚ ነኝ እኮ። ይኸውልሽ አሁን የራሴን ስራ ብሰራ ያልሽኝ ምንድን ነው መስራት የምትፈልጊው የራስሽን? አይ ምናልባት ወይም ከዚህ በላይ የሚከፈልኝ ካገኘው የሚቀጥርኝ ሰው የለም። ለነገሩ ግን ትንሽ እጄ ላይ እና ጥርሴ ላይ ችግር አለብኝ። እሺ አሁን በወር ነው አይደለ? 3000 ድርሃም ነው የሚከፈልሽ በወር? ኢትዮጵያ ውስጥ ነኝ እኔ። ኦኬ ኢትዮጵያ ነሽ። እኔ ዱባይ መስልሽኝ ወይም አዲስ አበባ ኢትዮጵያ ውስጥ። እሺ ስለዚህ ስራ ተጨማሪ ስራ ነው ተጨማሪ የተሻለ ገቢ ያለው ስራ ካገኘው ነው ጥያቄሽ? ከቀጠሩ በወር 3000 ብር የሚከፈልበት ያለ 3000 ብር እኮ በጣም ትንሽ ነው አይደል? አሁን ነው በዚህ አመት ነው ይገባልኝ እና 500 ብር ነበር የገባሁት። ከዛ ደግሞ 200 ብር በየአመቱ ትጨምርልኛለች። 700 ሆነ 900 ሆነ 8 አመት ሞልቻለሁ እዚሁ አንድ ቤት ማለት ነው። እሺ ያመኛል ያልሽኝ ምንድን ነው ንገሪኝ እስኪ። ጥርሴ ላይ ያልሽኝ ምንድን ነው? ጥርሴ ምንም የለኝም። አሁን እየነቃነቀ ወልቆብኛል። ምንም ነገር የለኝም ጥርስ። ምንም ጥርስሽ የለም? ምንም የለኝም። ምን ሆነሽ ነው? ምን አጋጥሞሽ? ምንም አላውቅም ወንድሜ። ሕክምና ቦታ አልሄድሽም? ያን ያህል ባጀት ስለሌለም አልታየውም። እሷ አንድ ቀን ልታሳይኝ ይዛ ሄዳኝ ነበር እና ይህ መታከልም አይችልም ባኖ መደገፋም ስለሌለው በቃ ምንም ማድረግ አይቻልም ተብዬ ተመለስኩ። አንድ ቀን እሷ ነች ይዛኝ ሄደችው። ቤተሰብ አለሽ? አለኝ። እዛው ናቸው ቤተሰብ? ክፍለ ሀገር ናቸው። ደሃ ናቸው እነሱ ምንም የላቸው። ሌላስ ምንድን ነው የሚያምነሽ ከዚህ ውጭ? እጄና እግሬም የሆነ ነገር ነው፣ ግን ወደ ሰው አይተላለፍ። ስታየው በጣም ያስፈራል። ምንድን ነው የምታሰራሽ? ማለት ቤት ውስጥ ወደ ሕክምና ለምንድን ነው የማትወስድሽ? ብዙ ስራ የለም፣ ለዛ ነው የተቀመጥኩም። ሌላ ሰውም አይቀጠርኝም። ከዚህ በፊት እዚህ ሳልገባ በፊት አንድ ቤት
ሞክሬ ነበር። ያይ ልጆቹ ምግብ አይበሉም። ማቼጃ አይቶ አንቺ ምን አይቶ ላይ አንድ አስወጥታኝ ነበረና ማውራት እንኳን አልችልም። የራስን ችግር ሳራ እና ከዛ ቤት ወጣው። አንድ ወር ሳልሞላኝ ከዛ እዚህ ገባውና ከዚህም ከወጣው ደግሞ ሌላ አላገኝም ብዬ ዝም ብዬ ተቀመጥኩ። በ500 ብር አይዞሽ። እድሜሽ ምን ያህል ነው? አሁን 28 ዓመቴ ነው። በቪዲዮ ማየት ፈልጋችሁ ነው? በቪዲዮ ልውጣ ብላ ነበር እሷ ራሷን ቀደም። ትፈልጊያለሽ በቪዲዮ መውጣት? ልውጣ? የአንቺ ፍላጎት ነው። እወጣለሁ፣ ችግር የለም። እሺ እስቲ ቪዲዮውን ክፈቺው እስቲ። አንድ ሰው ብቻ ነው ያለው የምትሰሪበት ቤት? አንድ ልጅና አንድ እናት ነች እና እሷም ልጅ ብቻ ነው የምታሳድገው። አልፈርድበትም ብላ እሷም ብዙ ወጪ አለባት። አይዞሽ አልፋል ሁሉ ነገር። ታያለሁ? ትታያለሽ። ታያለሁ? ትታያለሽ። አታልቅሽ። እሺ ሁሉም ነገር ይስተካከላል። አሁን ዋናው ነገር ሕክምና ማግኘት አለብሽ። ገብቶሻል? የገንዘብ ችግር ከሆነ ውስጥ ብዙዎቹ እህቶችሽ ናቸው፣ ወንድሞችሽ ናቸው፣ እኔንም ጨምሮ እናግዝሻለን። እሺ ወንድሜ አመሰግናለሁ ስላስገባኝ። አይዞሽ። አሁን መታከሚያ ብታገኚ ሄደሽ መታከም ትችላለሽ አይደል? እችላለሁ። መታየት እችላለሁ። አዎ እሱ ነው የሚቀርበው። ከምኑም ከስራው ቢሰራ ነው የሚባልን ብዬ ነው ማስበው። ግን እያመመኝ አይደለም አሁን በዚህ ሰዓት። ግን ከዚህ ቤት ወጥቼ የራሴ ስራ ቢሰራ ይሻለኛል ብዬ ነው። ሀገር ቤትም ገብቼ አሁን ህመም ምንም አይሰማሽም? ስራ ብቻ ነው ማግኘት የምትፈልጊው? እናም አይሰማኝም። ግን ይሄው እጄ ይታያል። ይሄው በዚህ ምክንያት ነው ብላሉ እና አልቀጥሉሽም እጅሽን ያስፈራል ምናምን ብሎ ምንም አያስፈራም። እሺ እኔ እናት የስራ እጅ ነው። ብዙ የለፋ ብዙ የሰራ እጅ ነው። የሰራ እጅ ደግሞ ይከበራል። ምንም የሚያስፈራ ነገር የለውም። እሺ ዋናው ጤና ነው። አሁን አንቺ ሄደሽ ያግዙሻል። ሕክምና ማግኘት ካለብሽ እኔም እጽፍልሻለሁ። እሺ ጻፊልኝ በውስጥ መስመር። እሺ እሺ ቮይስ አደርግልሃለሁ። መጽሐፍ እንኳን አማርኛ አልችልም። እሺ ችግር የለም። ቮይስ አርጊልኝ። ቆይ ፎሎ አደርግሽና እኔ ፎሎ አርጊልኝ። እሺ ቮይስ አስቀምጭልኝ። እሺ ቮይስ አስቀምጭልኝ። አይዞሽ አይዞሽ። ይኸው ፎሎ አርጓት ጋይስ። ከዛ በቃ ያው እንደምናውቀው እሺ በውስጥ መስመር ጨርሱት። እሺ አይዞሽ። እሺ እሺ አመሰግናለሁ በጣም
እሺ እናት፣ እሺ በርቺ። እሺ እሺ፣ አመሰግናለሁ በጣም ወንድሜ ስላስገባኝ። ምንም ችግር የለም። እግዚአብሔር ከአንቺ ጋር ይሁን። እኛ በምንችለው እናግዝሻለን። እሺ 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 እሺ። መልካም ቀን። በቃ እንደምናውቀው እሺ፣ እንደምታደርጉት ሄዳችሁ የምትሰጧትም ነገር ካለ ያዝ አድርጊ እስኪ ነው የሚባለው። በድብቅ ነው ማድረግ ያለባችሁ። የምታግዟት ከሆነ በሀሳብም በገንዘብም በጸሎትም በምንም አይወራም። ገብቷችኋል? ራሷን በገንዘብ ልደግፏ ከፈለጋችሁ አካውንት ሽላኪልኝ ብላት ራሷ ትላክላችሁ። ራሳችሁ የምትችሉት በድብቅ የምትሰጡትን ፈጣሪ በአደባባይ ያከብራችኋል። እንደዛ ስትሰጡ መሆን ያለበት መስጠትም ያለባችሁ። እዚች ጋር 1 ደቂቃ ካያችኋት የእውነት የመርዳት እሳቤ ያለው ሰው ሰከንድ አይፈጅበትም። ፎሎ ያረጋትና በውስጥ መስመር ህይወታችሁ ይናገር ማለት ነው። የእውነት የመርዳት ልብ ያለው ሰው አጋጣሚዋን ዊዝም ማይክሮ ሰከንድ ይጠቀምባታል። ብዙ ጩኸት አይፈልግም ማለት ነው። እሱ ነው የምፈልገው። ሄሎ፣ ምክር ፈልጌ ነው። እሺ ንገሪኝ። ምንም ነገር መደበቅ አልችልም። በቃ ሁሉንም ማውራት ነው ስራዬ። ምን ይሻለኛል ማለት? በቃ ምንም ነገር አልደብቅም። የሰው ሚስጥር አልናገርም። የራሴን ግን ምንም ሚስጥር የለኝም። አዎ፣ አሁን ለምሳሌ አንተ ከተግባባኸኝ እና ካወራኸኝ በቃ እኔም ተናድጄ ከደወልክልኝ የተናደድኩበትን ምክንያት ዝርዝር አድርጌ ንገር ነው። የተናደድሽበትን ምክንያት? አዎ፣ ሁሉንም በቃ ከደበረኝም እናገራለሁኝ። ያስደበረኝም ነገር ቤተሰብ ካስደበረኝ እናገራለሁ። ሁሉንም ነገር ነው የምናገረው። ምንም አላስቀረም። ሚስጥርም ትናገሪያለሽ? አዎ፣ አሁን በዛ ምክንያት ማንንም ሰው አላወራም። በቃ ሁሉንም ሰው ቦልኬ ዝም ብዬ ብቻ የስራዬን እሰራለሁ። ከዛ በኋላ ስልኬን ቲክቶክ እጠቀማለሁ። ከዛ ሲመሽ ተኛለሁ፣ ሲነጋ ስራ። በቃ ለምንድን ነው ተናገሪ የሚል ነገር ነው ውስጥሽ የሚመጣው? እኔ እንጃ አላውቅም። በቃ ዝም ብዬ እናገራለሁ። ስንት ጓደኞች አሉሽ? አሁን በቃ ሁሉንም አላወራም፣ ማንንም አላወራም። ወንድም ሆነ ሴት ማንንም ሰው አላወራም። አሁን ግን ካወሩኝ ማውራት አይቀርም። ያው አሁን ቦልኬያቸው ሁሉም ትንሽ መርፌ ያስፈልግሻል። ቀደን ማውጣት ያለብን ጉዳይ አለ። ይሄ እንደ ቀልድ የምታስቡ ሰዎች አላችሁ። እዚህ ውስጥ እንደሷ ብዙ የሆናችሁ ሰዎች ስላላችሁ ትንሽ አስፈላጊ ነገር ልንገራችሁ። ሁሉ ነገር አይነገርም። እሺ፣ ለሰው እቅዳችሁን፣ ደካማ ጎናችሁን አይነገርም። ተጠንቀቁሽ። ቀን ጠብቆ የሚጥላችሁ እሱ። ሰዎች የመምቻ ዱላ አድርገው ይጠቀሙበታል። ጓደኛዬ ብላችሁ በአንድ ብረት ድስት ካልተቀቀልን፣ አንድ ጫማ ለሁለት ካላረግን ማለት አንዴ ማለት ነው። ሁለታችንም አንዱን ጫማ በአንዴ ካላረግን አይነት ሁኔታ ውስጥ መገቡ ብዙ አላችሁ። ጓደኛዬ ብላችሁ ልክ አለው ሁሉ ነገር። ሚስጥር አንቺ ጋር ካለ እስረኛሽ ነው። ከአንቺ ከወጣ እስረኛው ነሽ። እሺ በቃ የሚስጥርሽ እስረኛ ነሽ። ገና ለገና ተናገሩብኝ አልተናገሩብኝ ሚስጥሩን ታዩና ስለ ራስሽ መናገር ያለብሽ መጠን ሊኖረው ይገባል። ሰዎች እኔን ሊጎዱኝ የማይችሉት እኔም ማልጎዳ ሰው ስለሆንኩ አይደለም። ሊያናድዱኝ የማይችሉት እኔም ማልናደድ ሰው ስለሆንኩ አይደለም። ስለ እኔ ስለማያውቁ ነው። እዚህ ውስጥ አሁን እዚሽ መስኮት ላይ ብቻ ነው የሚያገኝ አንድ ሰው። ምን ልውደድ፣ ምን ልጥራ፣ እቅዴ ምን ይሆን፣ ምን እየሰራው እንደሆነ፣ ምን እንዳለኝ፣ ምን እንደሌለኝ፣ ነገ ምን ላደርግ እንዳሰብኩ፣ የዛሬ ዓመት ምን እንደሆነ እቅዴ፣ የዛሬ ወር፣ የዛሬ 6 ወር ምን እንደማሳካ ማንም አያውቅም ከኔና ከፈጣሪ በስተቀር።
ይሄ ለቅርቤ ሰው ምናምን ለከሪ ማን ለማንም አልናገርም። እግዚአብሔርና እኔ ብቻ ሲሆን ነው የሚያውቁት ሰዎች ሲሆን ኦ ብለው ሰርፕራይዝ ይሁን። ገብቶሻል? ሁሉም ነገር ትናገሩና የብዙ ሰው እቅድ ያልተሳካው በአፍ አልቆ ነው። የብዙዎቻችሁ እቅድ ህልማችሁ የተጨናገፈው በአፋችሁ። ስለዚህ አፋችሁን ዝጉ ጋይስ፣ አለበለዚያ አፋችሁን ይዘጉላችኋል እነሱ። የሰው ልጅ እዚህ ምድር ላይ አደገኛው አውሬ የሰው ልጅ ነው። ያው የሰው ልጅም መድኃኒት ነው በሌላ በኩል አይደል? ሰው እንዴት ነው የምትጠቀሚው ነው ፖይንቱ። ከየትኛውም አስፈሪ ነገር በላይ የሰው ልጅ አደገኛ ነው፣ ሊያጠፋሽም ይችላል። ስለዚህ ልክ ይኖርሽ። ሰው ፊት ሁሉ ነገር ምላስ አለኝ ተብሎ አይነገርም። ተጠንቀቁ። የገዛ ሚስጥራችሁ የገዛ ባወራችሁት በምላሳችሁ ትጠፋላችሁ። ማንም ምንም አያመጣም አትበሉ ጋይስ። የብዙ ሰው የተበላሸው ህይወት የተበላሸው በሰው ምክንያት። ጓደኛዋ መድኃኒት አብልታት እንደዚህ አርጋት አሳብዳት፣ ትዳሯን አፍርሳባት፣ ገለመሌ አርጋት፣ እንዲያርጉት አስደብድቦት፣ እንዲያስደርጉት፣ ህይወቱን አበላይ ምናምን የምትሏቸው መሰሙት በሙሉ ሰው አፉን መዝጋት ስላልቻለ ነው። ዋድ ይህ ያለኝ እንዲህ ነኝ፣ እንክሌ ነኝ፣ ከእናንተ በላይ ነኝ፣ ከኔ በላይ ማንም ሰው የለም፣ እዩኝ እዩኝ፣ እኔ ምርጥ ነኝ፣ እኔ ጀግና ነኝ፣ እኔ ቀሽም እንደሆናችሁ ሰዎች ማወቅ አለባቸው። በህይወቴ ውስጥ በተቻለኝ አቅም ሰዎች ከነሱ በታች እንደሆንክ እንዲያውቁ ነው የምፈልገው። በገንዘብ፣ በእውቀት፣ በግርማ ሞገስም በሉት እኔ ትንሽ ነኝ። እሱን ካወቀ ሰላሜን አገኛለሁ። እንደ በለጥሽው ሲሰማው ነው ሰው ምንም ያደርገው መርዝ የሚቀመምልሽ። ይህ ልጅ ይሳካለት ነው ማለት ነው፣ መሄድማ የለበትም ብሎ ከሴጣን ገው ላይ ይተባበራል። ምንም እንደማታውቁ ምንም እንደሌላችሁ በቃ ምስኪን የዋ እንደሆናችሁ ናችሁ ኑሩ፣ ችግር የለውም። ዋናው የእናንተ እንቅልፍና ሰላም ነው። ስለዚህ እግዚአብሔርና እናንተ ልባችሁን ካወቃችሁት፣ ህይወታችሁን ካወቃችሁ፣ ሰላም ካላችሁ ያም ስለዚህ ምንም ጥሩ ነገር በህይወታችሁ ውስጥ ቢኖር ለሰው አትናገሩ፣ አታሳዩ። ሁለተኛ ነገር ስትናደጅም ስትበሳጭ ምንም ውስጥሽ ያለው ነገር ሁሉ ሄደሽ ለጓደኞችሽ አታውሪ። ነገ እንደ ደካማ ጎን እንደ መምቻ ዱላ ይጠቀሙበታል። የትኛውም ሰው ምድር ላይ ይቀየራል። ይህንን ላረጋግጠልሽ፣ የስሜን ያህል እርግጠኛውን የምነግርሽ የትኛውም ሰው ይቀየራል። ምናልባት ቴንኪዩ ኩ ምናልባት እንደው ከሰማይ በታች እንደው ላትቀየር ትችላለች ብላችሁ የምታስቡት የወለደቻችሁ እናታችሁ፣ እሷም ሰው ነች እኮ ሜቢ እሱን ላምን እችላለሁ። ምክንያቱም እናትነት ትንሽ ስሜቱ ከባድ ነው። ገብቶሽ ተፈጥሮ ራሱ ያስገድዳታል ልጇ ላይ ልትቀይራል። ከዛ ውጭ ኤቭሪባዲ ዛሬ ወደደሽ በሙሉ ጥሩ መስሎ የቀረበሽ በሙሉ አብረሽ የበላሽው፣ አብረሽ የጠጣሽው፣ አብረሽ የሳቅሽው፣ አብረሽ ተራራ የወጣሽው፣ ዳገት የወረድሽው፣ ምንም ነገር ያሳለፍሽው፣ ደምሽን ቀርተሽ ያተረፍሽው፣ ህይወትሽን መስዋዕት ያደረግሽለት ሁሉም ሰው ይህንን በእውነት ጫማ ውስጥ ሆኜ የስሜን ያህል እርግጠኛ ሆኜ ነው እየነገርኳቸው ያለሁት። ቀና ብዬ ሁሉም ሰው ይቀየራል፣ የጊዜ ጉዳይ ነው። ሰው ራስሽን ቆጥቢ፣ አደብ ይኑርሽ ማለት ነው። አለበዚያ በራስሽ መሳሪያ ነው የምትጠፊው። ጓደኛ አታብዢ። ደግሞ ሌላው ምክር አይደል የፈለግሽው? እድሜሽ ስንትም ይሆን ጓደኛ አታብዢ። ሰው እየበሰለ ሲመጣ እያደገ ሲመጣ ነጠል እያለ ነው ይመጣው። ብቻውን እየሆነ ይመጣል። ለብቻው ብቸኝነት እየመረጠ ከጀማ ከወከባ ከጭብጨባ ከሁካታ ከሆይ ከማለት በላይ ዝም ወዳለ ቦታ፣ ጸጥ ወዳለ ቦታ፣ ወደ ተረጋጋ ወደ ብቸኝነት፣ ብቻውን ወደ መነጠል ይመጣል። እየበሰለ ሲመጣ ነው የምልሽ። አለመብሰልን ደግሞ የምታዩ ምን አይነት ሰው ላይ ነው? ጓደኛ ያበዛል፣ ወከባ፣ ተወዳጅ እንደሆነ አክት ያደርጋል፣ ብዙ ወዳጆች እንዳሉት። ብዙ ጓደኞች ካሉት በላይ ብቻውን ምንም ጓደኛ የሌለው ሰው ስማርት ነው። ወንድም ይሁን ሴት፣ ብቸኛ ጓደኛ የሌላት ሴት ካያችሁ፣ ብቻዋን የምትሆን ሴት ካያችሁ በጣም ማቹርድ ነች። ያቺ ሴት በጣም የበሰለች ነች፣ በጣም ዩኒክ ነች። ወንድም እንደዛው ብቻውን ሲሆን ይሄ ደካማ ስለሆነ ምናምን አይደለም፣ ስማርት ነው፣ ጠንካራ ነው።
ሀብታሞች ናቸው በሰው የሚከበሩት። ስለዚህ እሷን እየለየሻት ነሽ በሂደት ተግባባ? አዎ ተግባብተናል። አመሰግናለሁ። ሌላ ጥያቄ መጠየቅ እችላለሁ? ጠይቂ። የሆነ ነገር አቅደህ ያን ነገር ልታሳካ በቃ ትንሽ ሲቀር ወይ 24 ሰዓት ምናምን ሲቀር የሆነ ሰው ከቤተሰብም ሊሆን ይችላል ደውሎ የሆነ ነገር ሲል ያንን የራስህን ነገር ትተህ ለእነሱ አድርገህ ከዛ በኋላ ላይ አልተገደድክም እኮ ግን አለቅሳለሁ። በቃ ምንም ግዴታ አይደለም፣ ግን የራሴን ነገር ሳላሳካ እነሱ የሆነ ነገር ሰላሉኝ በቃ የእነሱ ይቅደም። የራሴን ነገር ባሳካ እንኳን ደስታ ላይ ሰጠኝ ይችላል ብዬ አስብና ለእነሱ አድርጌ ራሴ አለቅሳለሁ። እድሜሽ ምን ያህል? 2000 ህዳር 3 ነው የተወለድኩት። እድሜውን ትነግሪኝ? ዓመተ ምሕረቱን እኮ አለ 18 አስልተን ከኋላ ጫጫታ አለ። ሚዩት አድርጊ። እድሜሽ ነው አሁን አንቺ እድሜሽ ነው። 18 ዓመትሽ። ቤተሰብ እንደዚህ ምናምን ብለው ሱሪ ግዢልኝ ብሎሽ ወንድምሽ አንቺ ደግሞ የሆነ ነገር ልታደርግ አስበሽ ቀብተው እሱ ይከፋዋል። ስለዚህ ልግዛለት ብለሽ ትገዢለትና አንቺ ታለቅሻለሽ። ልጅነትም ስላለብሽ ነው፣ እረዳሻል። የመጀመሪያው ህግ ከራስ በላይ ነፋስ የሚባለውን ህግ ታግብሬው። እሺ መጀመሪያ ለራስሽ የኔ እናት መጀመሪያ ተለወጪ። አንቺ ራስን መውደድ ለራስ ጥሩ ነገር ማለት ቅድሚያ ራስን ማስቀደም ራስ ወዳድነት አይደለም። እሺ የኔ እናት ራስን መውደድና ራስ ወዳድነት ይለያያል። እሺ ራስ ወዳድነት ያው እኔ ከሞትኩ ሰርዶ አይብቀል አይነት ነገር ነው። እኔ እንትን ልበል እንጂ ለምን ሌላው ሰው ፍግም አይልም። ተረማምጅበት ተጠቀሚበት እኔ ብቻ ልደግ እንጂ አይነት ስሜት ነው። እሱ አደገኛ ነው፣ አይበጅም። ራስን መውደድ ግን እሱ በጣም ኢምፖርታንት ነገር። ራስሽን በመውደድሽ ፈጣሪ በጣም ነው የሚያከብርሽ። ምክንያቱም ለራሳችሁ ጥሩ አመለካከት አላችሁ ማለት የፈጠራችሁን ፈጣሪ እያከበራችሁት ገብቷችኋል። ስለዚህ ራስሽን ውደጂ። መጀመሪያ ጥሩ መልበስ ለራስሽ ጀምሪ። ጥሩ ገንዘብ ማስቀመጥ። አሁን በ18 ዓመትሽ ገንዘብ መያዝ ከቻልሽ አንቺ 25 ዓመት ስትደርሺ የኔ እናት የቤተሰብሽን ችግር የፈታሽ የጎረቤት የሰፈሮችሽን ሰዎች ሁሉ ችግር የፈታሽ ሰው ነው የምትሆኝ። እኔ በ18 ዓመቴ አሁን እየወራሁሽ ያለሁትን ነገር ገብቶኝ ቢሆን ገንዘብ መያዝ እንትን የሚለው ነገር ቢኖር ኢነርጂው ምናምን ጉልበቱ ጊዜውም አለ። አሁን የሰው የራስ የቤተሰብ ችግር መፍታት ብቻ ሲሆን የሀገር ችግር ራሱ መፍታት ይችላል። ብዙ አመታት ነው አገብቶሻል፣ ግን አይገባሽም። ያኔ አሁን እኔ ስላረጀው ነው የምነግርሽ። ያው በስተርጅና አንቺ ገና 18 ነሽ። ያዡ ገንዘቡ አታጠፊው። ከቻልሽ እንደውም ወርቅ እየገዛሽ ምናምን አስቀምጪ። እሱ ነው የሚያበዛው ገንዘብሽ። ወይ ንብረት ላይ አውዩ፣ በስምሽ የሆነ ወይ መሬት ገዝተሽ ሄደሽ ማለት ነው ቁጭ ታደርጊዋለሽ። እሱ ብር እየጨመረ ነው የሚመጣው በየአመቱ። በሆነ ብር ዛሬ ብትገዢው የዛሬ 2 ዓመት ምናምን ሌላ ታሪክ። ስለዚህ እንደዚህ አስቢ፣ ቢዝነሳዊ ማይንድ ይኖርሽ። ይሄ ደግሞ ካልገባሽ ቁጭ ብለሽ አሁን በቢዝነስ የተለወጡ ሰዎችን ዩቲዩብ ላይ ገብተሽ ተሞክሯቸውን ምናምን ያነቃቃሻል። ገብቶሻል። በዚህ እድሜሽ ነቃሽ ማለት አንቺ በቃ ነገሮች ተለወጡ ማለት ታሪክ ነው መሰሪ። ባልባሌ ነገር ጊዜሽን አታባክኝ። ፍቅረኛ ገለመሌ ቤተሰብ እንዲያለኝ ምናምን አትይም። ለበዓል እንኳን አደረሳችሁ ብለሽ ለቤተሰብ ነገር ታደርጊያለሽ። በግም ዶሮም ትገዣለሽ። ከዛ ውጭ ገንዘብሽን እንዳትልኪ ለማንም። እሺ ቅርቅር አድርጌት። አመሰግናለሁ። በጣም አመሰግናለሁ። መልካም ሁሉ። አሁን ብታስቀምጥ የዛሬ 5 ዓመት አንቺ ሌላ ታሪክ። ወርቅ እየገዛሽ ምናምን አስቀምጪ፣ ሴፍ በሆነ መልኩ። ብራችሁን በወርቅ ብታስቀምጡ ጥሩ ነው። በነገራችን እንደ ሀሳብ ጎልድ ነው ይሰማል። አውራት ነበር ስለ ስራ
እዚህ ላይ ማውራት ይቻላል። ያን ልንገርህ ስራው ምን እንደሆነ የምታግዘኝ አንተም ታገኛለህ ስራው ያኔ አንተ ማስታወቂያ ስራና አዲስ ካምፓኒ ነው እና ከኢትዮጵያ ሰው ያመጣል እና አይዲም ሰርቶ ስራ ያስገባል እና አንተ ማስታወቂያ ምናምን ነገር ብትሰራልኝ ፈልጌ ነበር። እኔ ምን አገኛለሁ? ከአንድ ሰው ኮሚሽን አለው። ለምሳሌ ከአንድ ሰው እስከ 300 ድርሃም። አንተ ደግሞ ብዙ ሰው ተከታይ አለክ፣ ስለዚህ ብዙ አገኛለሁ። ያዋጣል። እንደዛ ስላሰብሽልኝ አመሰግናለሁ። ግን እኔ እንደዚህ አይነት ስራ አልሰራም። እሺ ተረሱም የለኝም። እሺ አመሰግናለሁ። እሺ ማስታወቂያ በነገራችን ላይ ማስታወቂያ የመስራት ፕላን የለኝም በህይወቴ ውስጥ። ራሴ የመሰራው ስራ ከሆነ ላስተዋውቅ እችላለሁ፣ ንግድም ከሆነ ምንም። ግን የትኛው ማስታወቂያ የመስራት ሀሳብ የለኝም። የግል አቋሚ ነው በነገራችን። ይኸው ቲክቶኩ ይኸው ስንት ዓመት ሆኔ ማስታወቂያ ለማንም ሰርቼ አላውቅም፣ ወደፊትም አልሰራም። ያው የኔ ያው መብት አለኛል እንጂ ማስታወቂያ ብዙ ጥያቄ ይመጣል። ማስታወቂያ ምናምን ያው ቲክቶክ ላይ እንትን እንደል፣ ምክንያቱም እኔ ኃላፊነት የማልወስድበትን ማስታወቂያ አልሰራም። የምግብ ማስታወቂያም በሉት የልብስ ማስታወቂያም በሉት የምንም የፈለገውን ያህል ሚሊዮን ብር ቢከፈለኝ ያሳብደኝ። ይሰማል? ድምፄ ይሰማል? እሰማለሁ። ቀይ እያበራ እኮ በቃ አሳቅቀኝ። ድምፄ ይሰማል? አዎ። እና የፈለገውን ያህል ሚሊዮን ብር ቢከፈለኝ ማስታወቂያ አልሰራም። ምክንያቱም የምሰራው ማስታወቂያ ለሰው ይጥቀም አይጥቀም ሌላ ሰው ኃላፊነት ስለሆነ የሚወስድበት። እኔ ነገ መጥፎ ነገር ቢገጥመው ያሰው ነገር አስተዋውቂ እኔ ገንዘብ ላገኝ ይችላለሁ። ግን ሰልፊሽ መሆን አትፈልግም። ኤኒዌይስ ገንዘብ ላገኝበት እንጂ ምን አገባኝ ምናምን። ራሴ ላረገው ራሴ ልጠየቅበት የምችለው ራሴ ኃላፊነት ልወስድበት የምችለው ነገር ብቻ ላስተዋውቅ ይችላል። የራሴን ጉዳይ ማለት ነው። ከዛ ውጭ ይሄ የግል አቋሜ ነው። ሌሎች ደግሞ አይስሩ ማለት አይደለም። እንደ አሌክስ የኔ ቀይ መዝገብ ቦክሲ ላይ የተጻፈው እንትን ነው። ጤና ይስጥልኝ። እንኳን ደህና መጣሽ። ጥሩ እንደተማራችሁ ወይም ነገር እንዳገኛችሁ ተስፋ አደርጋለሁ። የጨነቃችሁ፣ ተስፋ የቆረጣችሁ፣ የከፋችሁ፣ ብቸኝነት የሚሰማችሁ ብቻዬን ብላችሁ ቢዘግታችሁ ያላችሁ ሰው የለኝም፣ ወንድም የለኝም፣ እህት የለኝም የምትሉ ሰዎች ይኸው እኔ ወንድማችሁ ነኝ። መወለድ ቋንቋ ነው። ኑ አዳምጣችኋለሁ። እሺ እንዳያሳስባችሁ። ያው እኔ ካልታመምኩ በስተቀር ወይ ላይቭ መግባት የማልችልበት ሁኔታ ወይ ኔትወርክም ተቋርጦ መግባት ምናምን ካልቻልኩ ወይ ካልሞቱ በስተቀር ከእናንተ ጋር አልቀርም። የዛሬ 60 ዓመትም 80 ዓመትም ከዘራ ይዤ ጺሜን እንደዚህ ሽበቱ እንደዚህ እያረኩ እመጣለሁ። እንግዲህ ልጆቼ ምናምን እያልኩ ምናምን እስከዛ እናንተም ታረጁ። ለማንኛውም ፈጣሪ ጠብቃችሁ፣ ክፉ አይንካችሁ፣ በሄዳችሁበት ሁሉ እግረ እርጥብ ያደርጋችሁ፣ የነካችሁት ሁሉ ወርቅ ይሁን፣ የሰራችሁት ይባረክ፣ እድሜ ይስጣችሁ፣ ክፉን ያርቅላችሁ፣ የሰራችሁት ሁሉ ወርቅ ይሁን፣ ያላችሁን በትሪሊየን እጥፍ ያብዛላችሁ፣ ቁጥራችሁ ማትጨርሱትን ሲሳይ ይስጣችሁ፣ ኖራችሁ ማትጠግቡትን እድሜ ይስጣችሁ፣ አትታመሙ፣ ጤና ይስጣችሁ፣ የሰው ፍቅር ይስጣችሁ፣ በሄዳችሁበት ተወደዱ፣ ተከበሩ። ፈጣሪ ግርማ ሞገስ ይሁናችሁ፣ በሄዳችሁበት ሲሳይ ጸጋ ያልበሳችሁ። እሺ እየመሻ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ